ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በአመሻሹ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው የተለያዩ ትልልቆቹን የአውሮፓ ክለቦች የተመለከቱ ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ያወጣቸውን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሮ ፕሮግራሙን እየመራሁ እንደተለመደው ወደ እናንተም የምደርስ ይሆናል። የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ የምንገናኝ ነው የሚሆነው። የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ በቅርብ ጊዜ ውስጥ ክለቡን ለቆ ለመሄድ ግፊት ሊያደርግ እንደሚችል እየተገለጸ ነው። የኔዘርላንድ ብሔራዊ ቡድን ተጫዋች በመደበኛነት የጨዋታ ጊዜ ለማግኘትም ሲታገል ቆይቷል። እናም በአሁኑ ወቅት በክለቡ ባለው ሁኔታም ደስተኛ አይደለም። በዚህ ጊዜ አንስቶ እስከ ጥር ወር ድረስም የዝውውር መስኮቱ ድረስ ሩበን አሞሪም በቂ ዕድሎችን ለመስጠትም ፍቃደኛ እየሆነ እንደሆነ ማየቱም አስደሳች ያደርገዋል ተብሎ ነው የሚጠበቀው። ሁኔታው ካልተሻሻለ በጥር ወር ክለቡን ለቆ ለመሄድም ሊፈልግ ይችላል ተብሎ ነው የሚታሰበው። በጣሊያን የሚገኙ ክለቦች እሱን ለማግኘት ፍላጎት አላቸው። ኮሞና ዩቬንቱስ የእሱን ሁኔታም እየተከታተሉ ሲሆን እሱን ለማስፈረምም ይንቀሳቀሱ እንደሆነ የሚታይ ነው የሚሆነው። ፒተር ኡርክ ለፉትቦል ኢንሳይደር ሲናገርም ብዙ ነገሮች በጆሹዋ ዘርክዚ ፍላጎት ላይ ይወሰናሉ። በሩበን አሞሪም ስር በመደበኛነት የማይጫወት ከሆነ በተለይም የፊተኛው የክረምት የዓለም ዋንጫ ላይ እየቀረበ ስለሆነ ለቆ ለመሄድም ግፊት ሊያደርግ እንደሚችል ነው የተገመተው። በዚህ የውድድር ዘመን በፕሪሚየር ሊጉ የተጫወተው 3 ጊዜ ብቻ ነው። ከነዚህ ውስጥ ደግሞ አንደኛው ብቻ የመጀመሪያ ምርጫ ወይም ቋሚ 11 ውስጥ የተካተተው በአንዱ ብቻ ነው። በጠቅላላው የተጫወተው ደግሞ 82 ደቂቃዎችን ነው። በዚህ ሁኔታ ደስተኛ አይደለም። ነገር ግን ሩበን አሞሪም በክረምቱ በማቲያስ ኩኛ፣ በቤንጃሚን ሼስኮ እና በብሪያን ኤምቤሞ ላይ ከፍተኛ ገንዘብ ማውጣቱ ግልጽ ነው። ጆሹዋ ዘርክዚ ወደ ማንቸስተር ዩናይትድ ከመዞሩ በፊት ለቦሎኛ ምን ያክል ጥሩ እንደነበር በማሰብ ከጣሊያን ሁሌም ፍላጎት ነበር። ለዚህም ነው ኮሞና ዩቬንቱስ የእሱን ሁኔታ እየተከታተሉ የሚገኙት። ተጫዋቾቹ ከዚህ አንስቶ እስከ ጥር ወር ድረስም በመደበኛነት የማይጫወት ከሆነ ለእሱ ችግር ይሆናል እና ማንቸስተር ዩናይትድን ለቆ ግፊት ሊያደርግ እንደሚችልም ነው የሚገመተው። ጆሹዋ ዘርክዚ ከቦሎኛ ከተዘዋወረ ወዲህ ከጠበቁት ነገር ጋር የሚመጣጠን ብቃትን ማሳየት አልቻለም። ከዚህ ቀደም በጣሊያን ብቃቱን አሳይቷል። እናም ወደ ምቾት ቀጠናው መመለስ ደግሞ ለሱ ተመራጭ ሊሆን እንደሚችል በርካቶች ይገምታሉ። እሱ አሁንም በመደበኛነት መጫወት የሚያስፈልገው ደረጃ ላይ ነው የሚገኘው። ማንቸስተር ዩናይትድ ያንን እድል ሊሰጠው ካልቻለም ክለቡን ለቆ መሄድም ለሱ ተስማሚ ሊሆን እንደሚችል ጭምር ነው መረጃዎች እየወጡም የሚገኙት። ዌስትሃም ዩናይትድ ባሪሽ አልፐር ይልማስን ማስፈረም የአጥቂ ክፍሉን በትልቁ ለማድረግም እንቅስቃሴዎችን ጀምረዋል። የ25 ዓመቱ ተጫዋች ከጋላታሳራይ የመልቀቅ ወሬዎች ጋር ሰሞኑን እየተነሳ ነው። የለንደኑ ክለብም ዝውውሩን ማጠናቀቅ ይችል እንደሆነ የሚታይ ነው የሚሆነው። ስፖርት ዊትነስ የተባለው የመረጃ ምንጭ እንደዘገበው ለተጫዋቹ 50 ሚሊዮን ዩሮ አካባቢ እንደሚፈለግ ነው ዘገባዎች እየጠቆሙም የሚገኙት። ለሱ እንዲህ አይነቱ ገንዘብ ለመክፈልም ፈቃደኞች የሆኑ እንደሆነ ማየቱ ያስደንቃል ተብሏል ነው የሚታሰበው። የቱርክ ብሔራዊ ቡድን ተጫዋች በጣም ጥሩን እየሰራ ሲሆን በቅርቡም ከሊቨርፑል ጋር ባደረገው ጨዋታ ጠንካራ ብቃትም አሳይቶ ነበር። ሊቨርፑል በሜዳው የመጨረሻው 3ኛው ክፍል ላይ ያለውን ብቃቱንና ቴክኒካል ችሎታውንም ለመክታትም ተቸግሮ እንደነበር ይታወሳል። እሱ በፕሪሚየር ሊጉ ጥሩ የማድረግ ብቃት እንዳለው ምንም ጥርጥር የለውም። ይልማዝ ለዌስትሃም ዩናይትድም ተስፋ ሰጪ ተጫዋች እንደሆነም ነው የሚነገረው። በመጨረሻው የአጥቂ ክፍል ላይ ተጨማሪ እንዲሁ ደግሞ ችሎታዎች ያስፈልጋሉ። እናም የ25 ዓመቱ ተጫዋችን ማስፈረም ደግሞ በአጥቂነትም እንዲለወጡ ሊያደርጋቸው ይችላል ተብሎ ይታሰባል። በቅርብ ወራት አማካይ የነበሩ ሲሆን አሁን ደግሞ በብርቱ መልሰው መምጣትም አለባቸው። ነገሮችን ለመቀየር እንዲችሉ ጥራት ያላቸው ተጫዋቾች ያስፈልጋቸዋል። የቱርኩን አጥቂ ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ ማየቱም አስደሳች ይሆናል። እሱ በከፍተኛ ደረጃ መወዳደር ይፈልጋል። እናም ዌስትሃም
በአሁኑ ጊዜ ትንሽ ዝቅ ያለ ምርጫ ሊመስል እንደሚችል ነው የሚነገረው። ቢሆንም ዌስትሃም ዩናይትድ ጥራት ያላቸው ተጫዋቾችንና ከፍተኛ ደረጃ ያላቸው ተጫዋቾችን ለመፈረም የሚያስችል የገንዘብ አቅምም አላቸው። ትልቅ የስራ እቅድም ስላላቸው የ25 ዓመቱን ተጫዋች ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ ሁኔታው በሚቀጥሉት ጥቂት ሳምንታትም እንዴት እንደሚሻሻል የሚታይ ነው የሚሆነው። እንደ ዘገባዎች ከሆነም ዋጋው በጣም ውድ ነው። እናም ጋላታሳራይ ዝውውሩ እንዲጠናቀቅም ከፈለገ በጥያቄያቸው የበለጠ ምክንያታዊ መሆንም ሊያስፈልጋቸው እንደሚችል የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ፌዴሪኮ ቫልቬርዴ በውድድር ዘመኑ መጨረሻ ከሪያል ማድሪድ ሊለቅ ይችላል የሚል ወሬም ስሙ እየተነሳ ነው። የ27 ዓመቱ ተጫዋች የቼልሲ የማንቸስተር ዩናይትድ እና የቶተንሃም ኢላማ እንደሆነ ተዘግቧል። በፌጂያስ በኩል በወጣ ዘገባ መሰረትም በተጫዋቹና በአሰልጣኙ ሻቪ አሎንዞ መካከል አለመግባባት አለ የሚል ወሬዎች ደግሞ እየተነሱ ነው። ሪያል ማድሪድ ተጫዋቹን ወደ 80 ሚሊዮን ዩሮ በሚጠጋ ክፍያ ለመሸጥም ሊያሰብ ይችላል። እናም ቼልሲ ወይም ማንቸስተር ዩናይትድ በሚቀጥሉት ወራትም እሱን ለማስፈረም ይንቀሳቀሱ እንደሆነ ማየቱ አስደሳች ያደርገዋል። በመሃል ሜዳ ላይ የበለጠ ጥራትና የተጫዋቾች ጥልቀትም ያስፈልጋቸዋል። የ27 ዓመቱ ተጫዋች ለቡድኑ አካላዊ ጥንካሬን፣ የመከላከል ሽፋንንና ቴክኒካዊ ብቃቶችን ይጨምራል። እርሱ ለሪያል ማድሪድ ቁልፍ ተጫዋች የነበረ ሲሆን ሁለቱንም ቡድኖች የማሻሻል ችሎታም እንዳለው ነው የሚነገረው። ቼልሲና ማንቸስተር ዩናይትድ ለዋና ዋንጫዎች ለመታገልና ከፍተኛ ጥራት ያላቸው ተጫዋቾችን በእጃቸው ለማግኘትም ተስፋ ያደርጋሉ። የዩራጓዩን ብሔራዊ ቡድን ተጫዋች ማስፈረምም ለነሱ ትልቅ ስኬት ይሆናል። እሱ ከፍተኛ ደረጃ ላይ ያለው ተጫዋች ብቻ ሳይሆን ዋና ዋንጫዎችን በተከታታይ የማሸነፍ ልምድም አለው። በሜዳ ላይም ሆነ ከሜዳ ውጪ በዋጋ ሊተመን የማይችል ንብረትም ሊሆንላቸው እንደሚችል ነው መረጃዎች የወጡት። ወደ እንግሊዝ የመዘዋወር እድል ለተጫዋቹ አስደሳች ሊሆን ይችላል። እሱ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ይህ አዲስ ፈተናን ለመውሰድም ትክክለኛው ጊዜ ሊሆን ይችላል። በእንግሊዝ ራሱን ለማረጋገጥና በፕሪሚየር ሊጉም ቁልፍ ተጫዋች ሆኖ ለመቀጠልም ይፈልጋል ተብሎ ነው የሚታሰበው። ቸልሲና ማንቸስተር ዩናይትድ የሱን ጥራት ያለው ተጫዋችም ለመሳብ ከፈለጉ የቻምፒየንስ ሊግ ማጣሪያን ማረጋገጥ አለባቸው። ምኞቱን ከነሱ ጋር ማሳካት እንደሚችልም ተጫዋቹን ማሳመን ይኖርባቸዋል ተብሎ ነው የሚጠበቀው። አርሰናል ከቡካዮ ሳካ ጋር አዲስ ውል ለመፈራረም እየተንቀሳቀሰ ነው። የ24 ዓመቱ ተጫዋች በቅርብ የውድድር ዘመናት ለአርሰናል ቁልፍ ተጫዋች ሲሆን በፕሪሚየር ሊጉ ከሚገኙት ምርጥ አጥቂዎች አንዱ እንደሆነ ጥርጥር የለውም። ዋና ዋንጫዎችን ለመታገል ከፈለጉም እንደሱ ያሉ ተጫዋቾችን በክለቡ ማቆየትም ይኖርባቸዋል። እንደ ፌጂያስ ዘገባ ከሆነ አርሰናል አሁን ላይ የተጫዋቹን አዲስ ውልም ለማጠናቀቅ እየፈለገ ሲሆን በአመት 15 ሚሊዮን ዩሮ ሊያቀርብለትም ተዘጋጅቷል። ይህ ደግሞ በፕሪሚየር ሊጉ ከፍተኛ ተከፋይ ከሆኑ ተጫዋቾች አንዱ ያደርገዋል። እሱ እንዲህ አይነቱን ገንዘብም ከፍተኛ የገንዘብ ውልም የሚገባው መሆኑ አያጠያይቅም። ልዩ ብቃት ያለው ተጫዋች ሲሆን በክለቡም ወሳኝ እንደሆነ ነው የሚነገረው። አርሰናል እሱን በክለቡ ለማቆየት ከሚችለው በላይ ሁሉንም ነገር ማድረግ ይኖርበታል። በቅርቡም ከዊሊያም ሳሊባ ጋር ስምምነት ማድረግ የተረጋገጠ ሲሆን በቡድን ውስጥም ያሉትን ሌሎች አስፈላጊ ተጫዋቾችንም ውል ማሰር ይኖርባቸዋል። አርሰናል በቅርብ ጊዜያት በተደረጉ የዝውውር መስኮቶችም ጥራት ያላቸው ተጫዋቾችን በማምጣት ጥሩ ስራን ሰርቷል። በተመሳሳይ መልኩ ምርጥ ተጫዋቾቻቸውን ማቆየታቸው እኩል አስፈላጊ ይሆናል። የ24 ዓመቱ አጥቂም በቅርብ ጊዜ ውስጥም ሊያጡት አይችሉም። እሱ ዓለም አቀፍ ደረጃውን የጠበቀ ተጫዋች ለመሆንም የሚያስፈልጉት ሁሉም ነገሮች ያሉት። እሱ በፕሪሚየር ሊጉ ካሉ ምርጥ ተጫዋቾች አንደኛው ነው። ሳካ አሁንም በጣም ወጣት ነው። እናም በአሰልጣኝነትና በልምድ ብቻ ደግሞ እየተሻሻለ ይሄዳል። ተጫዋቹ በአርሰናል እግር ኳሱን እየተዝናናበት ነው። እናም ክለቡ ያለማቋረጥም ለዋና ዋንጫዎችም እየታገለ ነው። ከቅርብ ጊዜያት ውስጥም ደግሞ ለቀው እንዲሄድም የሚያደርግበት ምንም አይነት ምክንያት የለውም። እሱም በመጨረሻም የረጅም ጊዜ የወደፊት እጣውንም ለክለቡ እንደሚሰጥ መገመቱ ተገቢ ነው። ሁለቱ ወገኖች ስምምነቱን በፍጥነት ማጠናቀቅ ይችሉ እንደሆነ ማየትም አስደሳች ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የክሪስታል ፓላሱን አሰልጣኝ ኦሊቨር ግላርሰንን ለማስፈረም እየተነጋገረ በውስጥ እንደሆነ አንዳንድ ዘገባዎች እየጠቆሙ ነው። ሩበን አሞሪም የውድድር ዘመኑን በሚያሳዝን ሁኔታ በመጀመሩ ምክንያት ከፍተኛ ጫና ውስጥ ሲሆን በቅርቡም ከስራው ሊባረር ይችላል። ማንቸስተር ዩናይትድ አማራጮችን እየፈለገ ሲሆን ኦሊቨር ግላርሰንን ሊተካ የሚችል እምቅ እጩም ተደርጎም ተለይቷል። እሱ በክሪስታል ፓላስ እጅግ በጣም ጥሩ ስራን እየሰራ ሲሆን በቅርቡም የኤፍኤ ካፕንና ኮሚን ሺልድን እንዲያሸንፉም ረድቷቸዋል።
ትልቅ ክለብን የማሰልጠን ብቃት እንዳለው ምንም ጥርጥር የለውም። እድሉ ከተገኘም ማንቸስተር ዩናይትድን ለማሰልጠን ይፈተን ይሆናል። ሆኖም ግን ማንቸስተር ዩናይትዶች እሱን ከመሾም እንዲቆጠቡ ማስጠንቀቂያ እየተሰጣቸው ነው። የቀድሞው የአርሰናል ኮከብ የነበረው ፖል ሜርሰን እንደሚለው ኦሊቨር ግላርሰን የሚመርጠው የአጨዋወት ስልት ከማንቸስተር ዩናይትድ ጋር ስለማይሄድ ጥሩ ምርጫ አይሆንም። እሱ በሶስት ተከላካዮች መስራትን የሚወድ ሲሆን ማንቸስተር ዩናይትድ ግን የእሱን ስልት ተግባራዊ የሚያደርጉ ተጫዋቾች የሉትም። ፖል ሜርሰን ሲናገር ፓላስ በሶስት ተከላካዮች ለመጫወት የሚያስችሉ ተከላካዮች ያሏቸው፣ በአሰልጣኙ እቅድ ውስጥም በዚያ ስርዓት ለመጫወት የሚያስችሉ ብቃትም ነው ያላቸው። ለእኔ ኦሊቨር ግላርሰን ወደ ማንቸስተር ዩናይትድ ብሄድ የምጨነቀው ለዚህ ነው። እርሱ በሶስት ተከላካዮች የሚጫወት ሰው ነው። እናም ያ ስልት ደግሞ በማንቸስተር ዩናይትድ ውስጥ ካሉ ተጫዋቾች ጋር እንደማይስማማ እየተረጋገጠ ነው። ግላስነር እንግዲህ ለማንቸስተር ዩናይትድ ጥሩ ምርጫ አይደለም። ማንቸስተር ዩናይትድ በሚቀጥሉት ሳምንታት ጥራት ያለው አሰልጣኝ ማግኘት ይችል እንደሆነ ማየቱ ያስደስታል። ሩበን አሞሪም ከተጫዋቾቹ የተሻለውን ለማግኘት ሙከራን እያደረገ ነው። በዝውውር ገበያም ከፍተኛ ድጋፍ እንደተደረገለት ይታወሳል። በሜዳ ላይም ውጤቶችን እንዲያመጣ በርካታ ትዕዛዞችንም እንደተሰጠው ይታወቃል። አሁን ላይ የመሰናበት እጣ ፈንታው አጠያያቂ ነው። ምናልባት ሊቆይ የሚችልበት እድልም ሰፊ ነው ተብሎ ይታመናል። ማንቸስተር ዩናይትድ ለዋንጫዎች መታገልና ለቻምፒየንስ ሊግ ማጣሪያ መግባት ይኖርበታል። ባለፈው የውድድር ዘመን የሊጉን የታችኛው ግማሽን ይዘው ነው ያጠናቀቁት። በዚህ የውድድር ዘመን ደግሞ እስካሁን ድረስ አማካይ ደረጃ ላይ ነው የሚገኙትና ወደ ትልቅ ደረጃ መመለስ እንዳለባቸው ነው በርካቶች የሚያምኑት። የአርሰናል ተከላካይ የሆነው ጁሪየን ቲምበርን ሊያስፈርሙ ከሚፈልጉ ክለቦች መካከል አንደኛው ክለብ ብቅ ብሏል። ይህም ክለብ ባየር ሚኒክ ነው። እንደ ዴይሊ ሜል ዘገባ ከሆነ በሰጡት ልዩ ዘገባ ላይ አርሰናል ከጁሪየን ቲምበር ጋር በአዲስ ውል ላይ ድርድር እያደረገ ሲሆን ባየር ሚኒክና ሌላ አንድ ትልቅ ክለብን ፍላጎት ቢያሳዩ እንኳን ተጫዋቹ እንደሚቆይ ሁሌም ሙሉ እምነት ነበር። የኔዘርላንድ ብሔራዊ ቡድን ተጫዋች ከአያክስ ከተቀላቀለ ወዲህ ለአርሰናል ቁልፍ ተጫዋች ሲሆን በኤምሬትስ ስቴዲየም ባለው ሕይወትም ፍጹም ደስተኛ ይመስላል። በተፈጥሮም አርሰናል በሱ ደረጃ ደስተኛ ይሆናል። ስለዚህም አሁን ላይ ሁለቱ አብረው መቀጠላቸው የማይቀር ነው የሚመስለው። ምንጮች ስለ ጁሪየን ቲምበር አርሰናልና ባየር ሚኒክ የተናገሩት ከዩቬንቱስ ጋር ያለው ግንኙነትን ውድቅ ቢያደርግም ከባየር ሚኒክና ስሙ ካልተገለጸ ሌላ ከፍተኛ የአውሮፓ ክለብ የመጣ መደበኛ ያልሆነ አቀራረብ እንዳለ ግን መረጃው ወጥቷል። የቲምበር ዜናም ትክክል ነው ብሏል። ስለ ዩቬንቱስ ምንም አልሰማሁም፣ ነገር ግን ባየር ሚኒክና ሌላ አንድ ትልቅ የአውሮፓ ስም ያለው ክለብም ተጫዋቹን ለማስፈረም ቀርበዋል። እሱ ግን የመሄድ ምንም አይነት ፍላጎት የለውም። ሁሉም በጥሩ ሁኔታ እየሄዱ ናቸው። በአሁኑ ጊዜ የተለየ ገደብ የለም ሲልም ጭምር ነው የተናገረው። ቲምበር በሚኬል አርቴታ መሪነት አርሰናል አዎንታዊ አቅጣጫ መጓዙን በቀጠለበት በዚህ ሰዓት በሰሜን ለንደኑ ክለብም የወደፊት እጣ ፈንታ ወሳኝ አካል መሆኑ ስለማይቀር ይህ እንግዲህ ለአርሰናል ደጋፊዎች የሚያበረታታ ዜና ነው። አንድሪያ ቤርታ ሌላ ኮከብ ተጫዋች ለማስፈረም እየፈለገ ባለበት ሰዓት በአርሰናልና በቡካዮ ሳካ መካከልም ነገሮች በጥሩ ሁኔታ እየሄዱ ይመስላል። ጣሊያናዊውም ሰው የስፖርታዊ ዳይሬክተር ከሆነ በኋላ አስደናቂ ስራን ሰርቷል። ለጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ማይልስ ሉዊስ ስኬሊ እና ኢታን ዋኔሪ አዲስ ውሎችንም አስተካክሏል። ሳካና ቲምበርን ማቆየት ከቻሉ ለአርሰናል ሁለት ተጨማሪ በጣም አዎንታዊ ዜናዎችም ይሆናሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ኢላማ ካደረጋቸው አሰልጣኞች መካከል አንዱን ለማስፈረም ሊቸገር ይችላል። ምክንያቱም በእንግሊዝ ባለው መጥፎ የአየር ሁኔታ ምክንያት ተብሏል። ይህም ሳሙኤል ሉኸረስት የቅርብ ጊዜም የዘሰን ጋዜጣ አምዱ ላይ ያወጣው ነው። የቀድሞ የባርሴሎና አሰልጣኝ የነበረው ሻቪ ሄርናንዴዝ እንግዲህ አሁን ላይ ሩበን አሞሪምን ተክቶ የማንቸስተር ዩናይትድ ስራን የመረከብ እድልን አስመልክቶ በሰጠው አስተያየት ላይ ተገለጸ ነው። ሻቪ በአሁኑ ጊዜም ስራ አጥ እንደሆነ ይታወቃል። ነገር ግን ቀደም ሲል በካምፕኑ በነበረበት ጊዜ አስደናቂ አሰልጣኝነትን አሳይቷል። የላሊጋና የሱፐር ኮፓ ደ ኤስፓኛን ዋንጫዎችንም አሸንፏል። ማንቸስተር ዩናይትድ ከሩበን አሞሪም ጋር ለመለየት ከወሰነ የስፔናዊው አሰልጣኝ ጥሩ እጩ ሊሆን ይችላል። ነገር ግን ወደ ኦልድ ትራፎርድ ለመዘዋወር ያን ያክል ፍላጎት የሌለው አይመስልም። በሳሙኤል ሉኸረስት ዘገባ መሰረት ሻቪ ሄርናንዴዝ የዩናይትድን ስራ ለመረከብ ቢፈልግ በማንቸስተር ዩናይትድ ባለው መጥፎ የአየር ሁኔታ ምክንያት ትንሽ እንደሚጨነቅ ለቅርብ ወዳጆቹ በቀልድ መልክም ነግሯቸዋል። ይህ ምናልባት በቁም ነገር መውሰድ ያለበት ነገር ላይሆን ይችላል። ነገር ግን በተመሳሳይ ጊዜ በእንግሊዝ ካለው ሕይወት ጋር እንዴት እንደሚላመድ በእርግጠኝነትም ጥርጣሬ ካለው ማንቸስተር ዩናይትድ ከዚህ ሰው መራቅ ይኖርበታል ተብሏል። ከምንም በላይ ዩናይትድ በፕሪሚየር ሊጉ ራሳቸውን አስቀድመው ያረጋገጡ አሰልጣኞችን ነው የሚፈልገው። ሩበን አሞሪም እና የቀድሞ አሰልጣኝ ኤሪክ ቴንሃግ ደካማ በሆኑ የአውሮፓ ሊጎች ውስጥም በጣም ተስፋ ሰጪ ቢመስሉም ከማንቸስተር ዩናይትድ ጋር ሲሆን ግን መቸገራቸውን በደንብ ተመልክተናል።
ሩበን አሞሪም ትንሽ ተጨማሪ ጊዜን ሊያገኝ እንደሚችል ምንም ጥያቄ የለውም። ነገር ግን ምናልባት የሚለቅ ከሆነ ግን የክሪስታል ፓላስ ኦሊቨር ግላርሰንና የቦርንመዝ አንዶኒ ኢራኦላ ዋና ኢላማዎች እንደሚሆኑ ነው በርካቶች ግምቶቻቸውን የሰጡት። ሁለቱም በአሁኑ ክለቦቻቸው ካለባቸው በላይ አስደናቂ ነገርን አከናውነዋል። ስለዚህ ምናልባትም ወደ ትልልቅ ቡድኖች ለማደግ የሚፈልጉ ይሆናል። የዩናይትድ ስራ ደግሞ ግልጽ የሆነ ትልቅ ፈተና ነው፣ ነገር ግን እነሱን ሊፈትናቸው የሚችል የስራ አይነትም እንደሆነ እየተነገረ ነው። አርሰናል የኔዘርላንዱን ተከላካይ ከሆነው ጁሪየን ቲምበር ጋር ያለው የአሁኑ ውል እስከ 2028 ድረስ የሚዘልቅ ቢሆንም ከዚያ በላይ ለማቆየት በማሰብም አዲስ ውልም ላይ ድርድር መጀመሩን የተዘገበው። የ24 ዓመቱ ተጫዋች በ2023 ክረምት ከአያክስ ከተዘዋወረ በኋላ ለአርሰናል እጅግ በጣም ጥሩ ፈራሚ መሆኑን አሳይቷል። ምንም እንኳን ጁሪየን ቲምበር በመጀመሪያው የውድድር ዘመን ከባድ ጉዳት አጋጥሞት አብዛኛውን ጊዜ በኤሚሬትስ ስቴዲየም ሜዳ ላይ ባይታየም ከዚያን ጊዜ ጀምሮ በሚያስደንቅ ሁኔታ ተመልሷል። በሚኬል አርቴታ የመጀመሪያ ቡድን ውስጥም ካሉ በጣም አስፈላጊ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። እናም አሁን ላይ ቢቢሲ ስፖርት ዘገባ መሰረትም አርሰናሎች ለዊሊያም ሳሊባ አዲስ ውል ካስፈረሙ በኋላ ከጁሪየን ቲምበር ጋር የውል ማራዘሚያ ላይም ውይይት እያደረጉ ነው። የአርሰናል ስፖርት ዳይሬክተር አንድሪያ ቤርታ በዚህ ዓመት መጀመሪያ ላይ ክለቡን ከተቀላቀለ ጀምሮ በበርካታ ቁልፍ ተጫዋቾች ላይ አዲስ ውል በማስፈረምም ስራ በዝቶበት ቆይቷል። የሳሊባ ውል መታደስ ባለፈው ሳምንት የተረጋገጠ ሲሆን ቢቢሲ እንደገለጸው ክለቡ ቡካዮ ሳካ አዲስ ውል እንደሚፈርም ተስፋ አድርጓል። ከነዚህ ሁለት በፊትም ቤርታ እንደ ጋብሪኤል ማጋሌሽ፣ ማይልስ ሉዊስ ስኬሊ እና ኢታን ዋኔሪ ላሉ ቁልፍ ተጫዋቾችም አዲስ ውሎችን በማስተካከል ጥሩ ስራን ሰርቶላቸዋል። አርቴታ ማሸናፊ ሊሆን የሚችል ፕሮጀክትን እየገነባ ነው። እናም ደግሞ ዩሪየን ቲምበር እንደ ሌሎች ታላላቅ ስሞች ማለትም እንደ ዊሊያም ሳሊባ እና ደግሞ ጋብሪኤል ማጋሌሽ ሁሉ በኤሚሬትስ መቆየትና በቅርቡ ዋና ዋና ዋንጫዎችንም ማግኘት እንደሚችል እርግጠኛ ሆኗል። እንደ ዘገባዎች ከሆነ ይህንን ጉዳይ ምን ያክል በፍጥነት እንደሚፈታው ማየቱ አስደሳች ይሆናል። እንዲሁም በቀኝ ተከላካይ ቦታ ላይ ባለው እጅግ በጣም ጥሩ የሚባል የቲምበር አቋም ምክንያትም ቦታውን በአብዛኛው ላጣው ቤን ዋይት ላይ ምን አይነት ተጽዕኖ እንደሚፈጥር መታየት ይኖርበታል ተብሎ ነው የሚጠበቀው። አርሰናሎች ከሻምሮክ ሮቨርስ ያስፈረሙት ቪክተር እንዲሁ በይፋ አስተዋውቀዋል። አስደሳች የሆነው ይህ ድንቅ ወጣት ተጫዋች በጥር 2027ም ክለቡን ይቀላቀላል ተብሏል። የ16 ዓመቱ የአየርላንድ ሪፐብሊክ የወጣቶች ብሔራዊ ቡድን ተጫዋች በሀገሩ እንደ ትልቅ ተስፋ የሚታይ ሲሆን በቅርብ ጊዜ ውስጥም የአርሰናልን ቡድን ይቀላቀላል። አርሰናል በዚሁ የዝውውር ውል ላይም ከዚህ ቀደም በክረምት ወራት ለብርቱ ሲያያዝ የነበረ ሲሆን የአይሪሽ ኢንዲፔንደንት ጋዜጣ በወቅቱ ስለ ዝውውሩ ዘግቦ ነበር። አሁን ግን በአርሰናል .com ላይ በይፋም ተረጋግጧል። የማስታወቂያውም ነገር ውሉ ሲፈርምና የአርሰናል ማሊያውን ሲዝም እንዲሁም ከሰሜን ለንደን ክለብ አካዳሚ ኃላፊ ከፔር ሜርቲሳከር ጋርም የተነሳቸውን ፎቶግራፎችንም አካቷል። ይህም ለአርሰናል ብልህ የሆነ የንግድ ስራም ይመስላል። ምክንያቱም ለአሁንም ሆነ ለወደፊቱ መገንባቱን እየቀጠለ ነው። ሚኬል አርቴታ ወዲያውኑ ውጤት ሊያስገኙ የሚችሉ ልምድ ያላቸው ተጫዋቾችን በማምጣትና በተመሳሳይ ጊዜም ከአካዳሚው ተጫዋቾችን በማሳደግ በቅርብ ጊዜ ጥሩ ስራን ሰርቷል። ቡካዮ ሳካ በኤሚሬትስ በአርቴታ ዘመንም በመጀመሪያ ላይ ራሱን በፍጥነት አሳይቷል። እንደ ማይልስ ሉዊስ ስኬሊ፣ ኢታን ንዋኔሪ ያሉ ተጫዋቾችም ከዚያ ጊዜ ጀምሮ ይበልጥ አስፈላጊ የመጀመሪያ ቡድን ተጫዋቾች ናቸው። ቪክተር ችሎታውን ለማሳደግና በመጨረሻም በከፍተኛ ደረጃ የመጀመሪያ ቡድን እግር ኳስን ለመጫወትም ሲያስብ እንደ ጥሩ ቀጣይ እርምጃ ሊያየው መቻሉ በቀላሉ መረዳት ይቻላል። የአርሰናል ደጋፊዎች አዲሱን ፈራሚያቸውን በተግባር ለማየትም ትንሽ መጠበቅ ይኖርባቸዋል። ነገር ግን ይህ በትንሹ ከትኩረት ውጭ የሆነም የንግድ ውልም በረጅም ጊዜ ውስጥ የፕሮጀክቱ አስፈላጊ አካልም ሊሆን እንደሚችል ነው የተገመተው። የማንቸስተር ዩናይትድ ቦርድ በጥር ወር ለአንድ ተጫዋች ገንዘቦችን ለማምጣት ፍጹም እቅድን አቅዷል ተብሏል። የማንቸስተር ዩናይትድ ቦርድ በዚህ ወር በቡድኑ የፊት መስመር ላይ ተጨማሪ ለውጦችን ለማድረግም ለሩበን አሞሪም ፍቃድ ለመስጠት ተዘጋጅቷል። እንደ ዴይሊ ሜል ዘገባ ከሆነ እንግዲህ ምትክ ለማምጣት የገንዘብ ምንጭ ለመፍጠርም በማሰብ ማንቸስተር ዩናይትድ በዚህ ክረምት ለጆሹዋ ዘርክዚ የሚቀርቡ ቅናሾችን ለመስማትም ዝግጁ ናቸው። በጥር ተጫዋቾች የዝውውር መስኮት ዘርክዚ ባለፈው የውድድር ዘመን ከቦሎኛ ወደ ዩናይትድ ከመጣ ወዲህ የተሻለ አቋሙን ለማግኘትም ሲታገል ቆይቷል። እናም የኔዘርላንድ ብሔራዊ ቡድን ተጫዋች የወደፊት እጣ ፈንታ አሁንም ጥያቄ ምልክት ውስጥ መግባቱ ምክንያታዊ ሊሆን እንደሚችል ነው እየተገመተ የሚገኘው። ማንቸስተር ዩናይትድ በአስቸጋሪ አቋም ላይ ባለው ቡድናቸው ላይ
አንዳንድ ለውጦችን ማድረግ ይኖርባቸዋል። እናም አንድ ሰው ከ35 እስከ 40 ሚሊዮን ዩሮ አካባቢ ይዞ ከመጣ ጆሹዋ ዘርክዚ ሊለቅ እንደሚችል ነው የሚታሰበው። ዩናይትድ ማንን በምትክነት ኢላማ ሊያደርግ እንደሚችል እስካሁን ግልጽ ባይሆንም ከጆሹዋ ዘርክዚ ለመራቅና በዚያ ቦታ ላይ ሌላ ሰው ለማምጣት ፍላጎት እንዳለ ነው የሚነገረው። ምንም እንኳን ጆሹዋ ዘርክዚ ባለፈው የውድድር ዘመን የአጭር ጊዜ ተስፋ ሰጪ ጊዜያትን ቢያሳይም በቂ ግን አልነበረም። እናም በ53 ጨዋታዎች የሚያስቆጥራቸው 7 ጎሎች ብቻ ደረጃውን የሚበቃ እንዳልሆነ የሚያረጋግጥ ነው። የማንቸስተር ዩናይትድ ደጋፊዎች የ4 ዓመቱ ተጫዋች በመልቀቁ ብዙም አይጨነቁም። ነገር ግን ለሩበን አሞሪም ምትክ ማግኘትም ወሳኝ ነው። አለበለዚያ በፊት መስመር ላይ ከባድ የተጫዋች እጥረትም ይፈጠራል ተብሎ ነው የሚታሰበው። በክረምቱ እንደተዘገበው ዩናይትድ በሊያም ዴላፕ ላይ ፍላጎት ነበረው። ነገር ግን ወጣቱ እንግሊዛዊ አጥቂ ቸልሲን ከተቀላቀለ በኋላ እንደ ቪክተር ኦስሜን፣ ዣን ፊሊፕ ማቴታ ያሉ ተጫዋቾችን ተመልክተው ነበር። አሁን ቅድሚያ የሚሰጣቸው ተጫዋቾች ማን እንደሆነ ማየቱ አስደሳች ይሆናል። ነገር ግን አሳዛኝ በሆነው ጆሹዋ ዘርክዚ ላይ ማሻሻያዎችን ማምጣት ለእነሱም አስቸጋሪ ሊሆን አይገባም ተብሎ ነው የሚታሰበው። የቀድሞው የአርሰናልና ቼልሲ ተከላካይ የነበረው ዊሊያም ጋላስ ማንቸስተር ዩናይትድ በዚህ ክረምት በብሪያን ኤምቤሞ ላይ ከፍተኛ ገንዘብ በማውጣቱ ተችቶታል። የካሜሮን ብሔራዊ ቡድን ተጫዋች የሆነው ኤምቤሞ ከብሬንትፈርድ ጋር በነበረው ውል መሰረት በሐምሌ ወር ለዩናይትድ የተዘዋወረ ሲሆን በወቅቱ የቢቢሲ ስፖርት ዘገባ መሰረትም የመጀመሪያው የዝውውር ዋጋ 65 ሚሊዮን ፓውንድ ነበር። ብሪያን ኤምቤሞ በብሬንትፈርድ በነበረበት ጊዜ እንግዲህ አንጸባራቂ ነበር። ነገር ግን በኦልድ ትራፎርድ ጥሩ ጅምርን አላደረገም። አሁን እየተሻለ ነው። እናም ጋላስ ይህንን ያክል ከፍተኛ መጠን ያለው ገንዘብ በሱ ላይ ማውጣት ያለውን አመክንዮም መፈጠር ጀምሯል ብሏል። ብዙ ደጋፊዎች እንደ ኤምቤሞ ያለ ተሰጥኦ ያለው ተጫዋችን መቀላቀሉን አይተው ተደስተው ሊሆን ይችላል። ነገር ግን ምናልባት በዚያው ክረምት ቢሆን 65 ሚሊዮን ፓውንድ ለሱ መክፈል ከልክ ያለፈ ይመስለኛል ሲልም ጭምር ነው የተናገረው። ጋላስ እንደተናገረው ከሆነና ሜትሮ እንደዘገበው ከሆነ ተጫዋቾች በአሁኑ ጊዜ እየተዘዋወሩበት ባለው የገንዘብ መጠን ላይ ከፍተኛ ትችትን ሰንዝሯል። ኤምቤሞም ለዚህ ዋና ምሳሌ ሲል ቀልጾታል። ብሪያን ኤምቤሞ አላቸው። እናም ተጫዋቾቹ ለአብዛኞቹ ቡድኖችም በቂ ጥሩ ናቸው። ነገር ግን የዝውውር ክፍያውን ማረጋገጥ ይቻል እንደሆነ አላውቅም ሲል ነው ጋላስ የተናገረው። ከፍተኛ መጠን ያለው ገንዘብ አውጥተዋል። ነገር ግን ከመጀመሪያዎቹ ምርጫዎች ውስጥም ብዙዎቹን አልቀይሩም። በእነዚህ ቀናት ሁልጊዜም ስለ ገንዘብ ነው የምንናገረው። እናም ዋጋዎቹ በየአመቱ እየጨመሩ መሄዳቸውን አውቃለሁ። ነገር ግን ይህ እብደት ይመስላል ሲል ነው የተናገረው ዊሊያም ጋላስ። ቢቢሲ ስፖርት እንደዘገበው ከሆነ ኖኒ ማንዱዌኬ ከቸልሲ ወደ አርሰናል ያደረገው ዝውውር 48.5 ሚሊዮን ፓውንድ በመሆኑ ርካሽ ነበር። ምንም እንኳን ባለፈው አመት በፕሪሚየር ሊጉ እንደ ኤምቤሞ ጥሩ ነገሮችን ባያሳይም። አንቶኒ ኤላንጋ ተመሳሳይ የአጨዋወት ስልት ያለው ሌላኛው ተጫዋች ነው። ነገር ግን ከኖቲንግሃም ፎረስት ወደ ኒውካስል ያደረገው ዝውውርም ርካሽ ነበር። በቢቢሲ ስፖርት ዘገባ መሰረት 55 ሚሊዮን ፓውንድ። የቶተንሃም አዲስ ተጫዋች የሆነው መሐመድ ኩዱስም እንዲሁ ርካሽ ነበረ። በወቅቱ በቢቢሲ ስፖርት ዘገባ መሰረት እሱም 55 ሚሊዮን ፓውንድ አካባቢ ወጪ እንደተደረገበት ይታወሳል። ነገር ግን ብሪያን ኤምቤሞ ከነዚህ ተጫዋቾች በላይ ደግሞ ባለፈው የውድድር ዓመት በጣም ጥሩ የሚባሉ እንቅስቃሴዎችን ማሳየቱ የሚታወስ ጉዳይ ነው። የአስተን ቪላ ወጣት ተጫዋች የሆነው ያሲን ኦስካን በፓሪስ ሰን ዠርሜን ዘንድም ያልተጠበቀ የዝውውር ኢላማ መሆኑ ሮቤን ብሬመር ተናግሯል። የ19 ዓመቱ ተከላካይ የማል ተከላካይ ወይም የግራ መስመር ተከላካይ ሆኖ መጫወት የሚችል ሲሆን በቅርቡ አስተን ቪላን ከተቀላቀለ በኋላ ወዲያውኑ በውሰት ነበር ወደ አንደርሌክት የተላከው። ቢሆንም ቤርነር እንደተናገረው ከሆነ ፓሪስ ሰን ዠርሜን ለወደፊቱ ከፍተኛ ወጣት ተሰጥኦችን ለማስፈረም በሚያደርገው ጥረት ኦስካን ትኩረቱን ሰጥቶ ከሚመለከታቸው ተጫዋቾች መካከል አንዱ አድርጎ ሰይሞታል። እንደ ሉካስ ቤራልዶ አይነት ወጣት ተስፋ ተጫዋቾችም የማስፈረም እድል አላቸው ሲልም ነው የተናገረው። በተለይም ደግሞ የበርሚንግሃሙ ክለብ አስተን ቪላ በፕሪሚየር ሊጉ ካለው የፋይናንሻል ፌር ፕሌይ ገደቦች አንጻር የአስተን ቪላውን ያሲን ኦስካንን በአንደርሌክት በውሰት የሚገኘውን ትኩረት ሊሰጠው በሚገባ ተጫዋች ነው ሲልም የተናገረው። ቪላ በቅርብ ጊዜም እንግዲህ እንደወጡ ዘገባዎች ከሆነም ከፒኤስአር ሕጎች ጋር በተያያዘ አንዳንድ ችግሮች አጋጥሟቸው ነበር። ይህም እንደ ዶግላስ ሉዊዝ እና ጆን ዱራን ያሉ ቁልፍ ተጫዋቾቻቸው ላይ ገንዘብ እንዲያገኙ የግድ መሸጥ ነበረባቸው። ኦስካን በቅርቡ መንገድ የሚለቅ ሌላ ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን ቢያንስ በአሁኑ ሰዓት በኡናይ ኤምሪ የመጀመሪያ ቡድን እቅዶች ውስጥ ብዙም የተካተተ ተጫዋች አይደለም። ይሁን እንጂ የአስተን ቪላ ደጋፊዎች ክለባቸው ታላቅ ተስፋ ያለውን ተጫዋች አስፈርመው እሱን ለማስቀረት በሚደረገው ትግል ውስጥ መግባቱ ያበሳጫቸዋል ተብሎ አይጠረጠርም። ሉዊስ ካምፖስ በሚያው ርካሽ በሆነ ዋጋ ከፍተኛ ወጣት ተጫዋችን በመለየትም ጥሩ ስራን ስለሚሰራ ፓሪስ ሰን ዠርሜን ይህንን ዝውውር ማሳካት ከቻለም ብልህነት የተሞላበት ንግድን እንዳደረጉ በርካቶች ይገምታሉ።
ፓሪስ ሰን ዠርሜን ከፍተኛ የገንዘብ አቅም ቢኖረውም በቅርብ ዓመታት ውስጥ ግን ያደረገው ይህ የአቀራረብ ለውጥም ጥሩ ውጤትን አስገኝቶለታል። ይህም ደግሞ ባለፈው የውድድር ዘመን ኬሊያን ኤምባፔን ቢለቅም የቻምፒየንስ ሊጉን ዋንጫ ግን እንዲያሸንፉ ማድረግ የቻሉ ሌሎች ከዋክብቶች በቡድናቸው ውስጥ እንዳሉ የሚታወቅ ጉዳይ ነው። ውድና የተከበራችሁ ቤተሰቦቻችን የዕለተ ማክሰኞ የምሽቱ የስፖርት ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን አካተን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።